luce biri zatta baluka mache zatta ያቺ በጣም ብዙ ሰው ጋር የደረሰችው ቪዲዮ የተቀረጸበት አጋጣሚ ምንድነው ታውቅ ነበር? እኔም ሰው ካገኘ በቃ ናንቲ ፎቶ ይነሳል አብረሽ ፎቶ ይነሳል ተብሏል። ከታደላ ጋርም ሲጨፍር ለታደላም ሲጨፍር ነበር። ለጃምቦ ጁቲ ታዋቂ ብዙ ሰዎች ጋር ሲገናኝ ነበር። ምን አሉ በቲክቶክ በምን ሲያዩ እንደው ምን አሉት እውቅናው ዝናው ሲመጣ? ሶሬሳ አላማን ብለን እንጂ ስሙ ብራን ነው። ቫሪያል ወጣል ካለንቹ በኋላ ስራ የጠፋ እያለኝ ነበር። ባለቤትህስ ምን አለች? በጣም ደስ ይላል አለች። የከተማ ሰው እንዳይጠልፍብኝ አላለችም? አዎ እሱም አለች። ንግድ አለ ትነግዳለህ? ነጋዴ ነህ? አዎ ነጋዴ ነው። ምን ትነግዳለህ? ነግዳለህ ያው ግን ማለት ነጭ ሽንኩርት ምን ብለው እኔና መሲ አሁን አንተ ቤት ብንመጣ እንዴት ነው የምታስተናግድ? አረር ከእናንተ ከመጣመጣ በቆንጆ በግ አለ ቆንጆ በግ አለንም አቅርቦን በቃ እናሰግናለን። ሸገር ኢንፎ ፕላስ ላይ ነው የምንገኘው። ውድ ቤተሰቦቻችን እንግዲህ ከሄኖክ ጋር ባለፈው የመጀመሪያ ቪዲዮአችን በሸገር ኢንፎ ፕላስ ላይ ሚላትና ጳውሎስ ነበሩ እንግዶቻችን። በእነሱ አሟሽተን ጀመርን። ዛሬ ደግሞ ጥቁር እንግዳ ነው። ጥቁር እንግዳ እንግዲህ በዚህ አጋጣሚ የሸገር ኢንፎ ፕላስ ቤተሰቦችን የሸገር ኢንፎ ሚዲያ ተከታታዮችን ከልብ ማመስገን እንወዳለን። እንግዲህ አሁንም ዛሬም ሌላ እንግዳ አለ እያለኝ ነው ሄኖክ። ዛሬ ማን ነው? እስኪ ይህን ቪዲዮ መጀመሪያ ላስመልክተሽና ማንነቱን ከዛ ብነግርሽ ይሻላል። ባሉካ መቼ ሰራ? ባሉካ ስለዚህ ባሉካውን የመጣው ወይስ ሶሬሳ? ራሱ ሶሬሳ ነው። አረባክ በጣም ፈገግታው የሚጋባ በጣም ብዙ ሰዎች ቫይራል ሆኖ ነበር ይሄ ቪዲዮ። ልክ ነው። በጣም በተለያዩ ቦታዎች ነው አዲስ አበባ ላይ እየተዘዋወረ ይህንን የጎቤ ጭፈራ በስነ ስርዓት ሲያስመለክት የነበረው። ግን የሚያሳዝነው ነገር ብርሃኑ ሶሬሳ የሱን ድምጽ ተጠቅመው ብዙዎች ትልልቅ ተቋማት ባንኮችን ጨምሮ ማስታወቂያዎችን ሰርተዋል። እሱን ግን አላሳተፉትም። ድምጹ ይታወቃል። አዘማመሩ አዘፋፈኑ በጣም የተለየ ነው። ደስ የሚል ነው። አንደበት ላይ የሚጣፍጥለት አይነት የሚባል ሰው ነው። እንቅስቃሴው ራሱ ሲጨፍር የተለያዩ ቪዲዮዎቹንም ተመልክተናል። እንግዲህ በጣም ቫይራል የወጡ በቃ ይሄ በደንብ ኦሪጂናል የምትለው ድምጽም ባህላዊ ጨዋታውም ነው። ግን ይሄን ድምጹን ወስደው ነው ሌሎች ማስታወቂያ የሰሩበት። በሚያሳዝን ሁኔታ እንደዛ ነው የሆነው። ጭፈራውም አለች፣ እርጥቧም ሳር አለች። እሷን ሁሉ ተጠቅመው በደንብ ማስታወቂያውን በሱ በኩል ማስነገር እየቻሉ ያንን አላደረጉም። እድሉን አልተጠቀሙበትም ማለት። ባሻንጉሊት አድርገው የሰሩም ትልቅ ተቋም እንዳለም ተመልክቻለሁ። አዎ ሌላ ምስል እያለበሱ ከስር የሱን ድምጽ እየተጠቀሙ እንደማለት ነው እንግዲህ። ስለዚህ ይሄንን እየተከታተሉ ከሆነ ብርሃኑን ቢያገኙት በሱ ቢያሰሩት ውበትም ወዘናም ይኖረዋል። ምክንያቱም በሱ ስለሆነ ይሄን ይዞ የመጣው እሱን ቢያሰሩት በጣም መልካም ነው። በዚህ አጋጣሚ እንግዲህ ሙሉ ቆይታችንንም ከተከታተሉ በኋላ ያገኙታል ብለን እናስባለን። ማንኛውንም አይነት ነገር እሱን ለማግኘት ከፈለጉ የሚያገኙበትን መንገድ ከሱ ጋር ተነጋግረን እናመቻቸዋለን። ስለዚህ እንግዳችን ሶሬሳ ነው። ያባሉካ ሊለው አዳጅዳታ በናፈኒ ሶሬዛ ጎገረናፈኒ ሶሬዛ ጎገረና አዶሮሞታ በናፈኒ ሶሬቲ ዶገረናፈኒ ተበናፈኒ ሶሬዛ ጎገረናፈ ያድሬሰኮ አርጌላላቴ አድሬናልቴ አድናንገልቴ ሶሬሰኮ ሶሬቲቶ ሉቼቲያ አንገቱ ወርቂ ግንባሩ ወርቂ አይኔ ወርቂ ከንትርሱ ወርቂ አድሬሰኮ ሶሬሰኮ ጀያ ጀይ ገዲና በይ አድማለምደኝ ያድሬሰኮ አዳጅዳታ በናፈኒ ሶሬሰኮ ከረናፈኒ
ወራታ መግረሳ ያዱሬሳ ኮ አድቤናቴ አዱናንገልቴ ያዱሬሳ ኮ ሉቼቲያን ያባሉካን አዳ ሶሪ ያ ሶሬቲ አይኔ ወርቂ ጆሮ ወርቂ ያዱሬቲ ቶንጎ አቲማላምዴ ያዱሬቲ ቶንጎ ሉቼ ብሪ ሰጣ ባሉካ ማቼ ሰጣ ሰጣን አዱሬሳ ኮ ያጃይ ጋዲና ባይ ያዱሬሳ ኮ ሞፈሪቺሴ ለፈወራኑ ኢልሚ ባሉካ ኢልሚ ባሲሪ መካ ወላሉ ያዱሬሳ ኮ አብሬን ቆዩ እንዳለዩ አብሬን ኑሩ አብሬን ብሉ አብሬን ጠጡ አብሬን ቆዩ እንዳለዩ ያዱሬሳ ኮ የጋ ቶሌ አጆሌ ሰላሌ አጆላ ሸገር ኢንፎ ፕላስን እየተከታተላችሁ ነው ውድ ቤተሰቦቻችን። እንግዲህ ዛሬ በአበባ በእርጥብ ነው በሳር ነው ፕሮግራማችን የተጀመረው። እንግዲህ ይህንን እርጥብ ሳር ሲሰጠን እንግዳችን ማን እንደሆነ ተመልክታችኋል። አዲስ ዓመት እንግዲህ ብዙ ሕዝብን ፍቅር ይዞለት የመጣ በረከት ይዞለት የመጣው እንግዲህ ገበሬው ብርሃኑ ነው ዛሬ እንግዳችን። ሄኖክም አለ። እንኳን ደህና መጣህ ብሬ። እንኳን ደህና ቆያችሁ። እንዴት ነህ? እኔ አመሰግናለሁ። ፈገግታዋ እንዳለች ነች። በቃ እናመሰግናለን። በጣም እውነተኛ ህይወት ያለው የሚጋባ ደግሞ እሱ ጋር ብቻ ሳይሆን ከእሱ ጋር ቆይታ ስታደርጊ ራሱ ፈገግታው፣ ሳቁ ከልብ የመነጨ ስለሆነ አንቺ ላይ ጭምር የሚጋባ ይኸው መሲ፣ አንቺ ራሱ እየተፍለቀለቅሽ ነው። እኔ ራሱ በቃ በሳቅ ነው። ሳር ነው የሰጠህን፣ እርጥብ ነው የሰጠህን። አዎ፣ ምንድን ነው ተምሳሌትነቱ? እሱ ሳር ስለሰጣ ያንም የእረኛ ጊዜ ይውየው እንጨፍራለን። እኔም ጨዋታ ስለምትወድ ስለዚህ ነው በቃ አሁን ከተማ ውስጥ ከብቶ ሆዮዬ እንጨፍራለን። ሆዬ ሲጨፈር ባሉካ መቼ ሰጠ ብለህ ነው መቼም። አዎ ሰውን ስለምትወድ ነው። አዎ እውነት ነው። በጣም ደስ ብሎናል ስላገኘንህ። እንግዲህ በሰራኸው መደበኛ ባህላዊ ነው አይደለ? በልጅነትም ታደርገው የነበረ ነው ጭፈራው? አዎ በልጅነት ነው የሚጀምረው። አሁንስ እንደዛ ነው። ከተማ መተህ ለመስቀል ነው? አዎ የፍልጭታ ጀምረው የእንቁጣጣሽ የመስቀል በቃ እስከ መስቀል ድረስ ነው። አዎ ያቺ በጣም ብዙ ሰው ጋር የደረሰችው ቪዲዮ የተቀረጸበት አጋጣሚ ምንድን ነው? ታውቅ ነበር? አይ አጋጣሚ ነው እንጂ እግዚአብሔር ነው በቃ ሰው እኔም ይወዳለሁ ሰው ስለዚህ ነው እንጂ በቃ ነው ተብለው በቃ ሳር ቄጠማ ሰጥቶ በቃ ኑ ተብለው ብርም አግኝተዋል። ትንሽ ብር ነው እንጂ በቃ እኔም ስለዚህ በቃ እኔ ስለሰው ስለወጥቶ ነው ስለዚህ ነው ቄጠሙ ሰጠሁት። ቲክቶክ ላይ አሁን በተለይ ማህበራዊ ሚዲያ ላይ በስፋት የተዘዋወረች ቪዲዮ አለች። እስቲ አዚማት ምንድን ነበር ያልከው? እኔም ግን ባሉካ መቼ ሰጠ የምትለዋ? አዎ ብዙዎቻችን ከግማሽ ነው የሰማናትና እስኪ ከመነሻው ብትልልን። ጋሼ ብሪ ሰጣ ባሉካ መቼ ሰጣ፣ ሲስተር ብሪ ሰጣ ጋሼ መቼ ሰጣ፣ ያሶሬሳ አርጌላላ አቀም አርጌላላ ያሉ ነው። ስለዚህ እንካ ብሎ ሰጠናል። ብርም 200 1000 ምናምን ሰጠናል። ያ ቪዲዮ እንደሚቀረጽ ወይም ቪዲዮ እየተቀረጽክ እንደነበር ታውቅ ነበር? አዎ አውቃለሁ። ሰው አንድ ሰውዬ ባሉካ ቆንጆ ሰውዬ ነው። ስለዚህ አዎ የዶላሩ አጋጣሚ እንዴት ናት? በሽልማት ዶላር እንደተሸለምክ ሰምተን ነበርና ከጭፈራው በኋላ አዎ እሱም ይሸልማለሁ ብለ አንዳንድ ሰው ይሸልማል ዶላር። አዎ ዶላር ይሰጣል ብለ በቃ እኔም ቦታ ረስታል። እኔም ጨዋታ ብቻ ነው ፈልጋለሁ። አንዳንድ ዶላር ይሰጣል ወደል ብለ እኔም በቃ አንዳንድ ሰው ይሰጣል፣ አንዳንድ በቃ እኔም በቃ ጨዋታ ብቻ ይወዳል ብለ ነው ጨዋታ ይወዳለሁ። አንዳንድ ብርን ይሰጣል። በቃ ከዛም በኋላ ወደ ገጠር እንገባለን። እኔ ገበሬ ነኝ። አዎ ገበሬ ነኝ። ባለ ትዳር ነው። ልጆች አለ። ስንት ልጆች አሉ? 4 ልጆች ነው አለው። ተመስገን። 1 ሴት 3 ወንድ። ጥሩ ገበሬ ልጆችም ልታፈራ ነው። ስንት ዓመታቸው ነው? አንደኛው 16። በጣም ደስ ይላል። አዎ አሁን
ሁለተኛ ደግሞ 13 ሶስተኛ ደግሞ 11 የመጨረሻውን 8 ዓመት ነው። በደንብ በጣም ደስ ይላል። የት ነው ትውልድና እድገት? እኔም ሰላሌ አካባቢ ወደዚህ ነው፣ ወደ ጅዳ ይባላል። ቅድም ስንሰማ እንግዲህ ከታላቁ አትሌት ከመጀመሪያው ጥቁር አፍሪካዊ የኦሎምፒክ ውድድር አሸናፊ ከአትሌት ሻለቃ አበበ ቢቂላ መንደር ነው። አዎ የኛ አካባቢ ነው፣ የኔ አካባቢ ነው። ታላቁን አበበ ቢቂላን ስትመለከቱ ሩጫ አላሰባችሁም ነበር? አትሮጡም ነበር? እኔ አልደረስም። እሱ ላይ አልደረስም። አዎ እነሱ አልደረስም። ግን በኩራት ነው የምታነሳው። አበበ ቢቂላ ኧረ ምርጥ ሰውዬ ነው፣ ምርጥ ሰውዬ ነው። በጣም በጣም ሀገራቸውን ይወዳል። በቃ አዎ እኛም በጣም ይወዳሉ ሀገሩን። አበበ ቢቂላ በጣም ይወዳሉ። በጣም በጣም ሁሌ ነው ከፍልሰታ ጀምሮ ወደ አዲስ አበባ የምትመጡት? አዎ አዎ ስንት ዓመት ይሆናል? 20 ዓመት ይሆናል እዚህ ጋር መጣ። እኔ ለጭፈራው ነው የምትመጡት? አዎ ለጭፈራ ይመጣሉ። ግን አሁን ማለት ንግድ አለ። ትነግዳለህ? ነጋዴ ነህ? አዎ ነጋዴ ነው። ምን ትነግዳለህ? ነግዳለህ። አሁን ግን ማለት ነጭ ሽንኩርት ምን ይሄ በየመንደር ውስጥ እንደዚህ ይዞ ነጭ ሽንኩርት አዎ አንድ ሳምንት እዚህ ጋር ቆያ በቃ ወደ ቤተሰብ ትገባላችሁ። ለአንድ ሳምንት ነግደህ? አዎ ተነግደህ በቃ ትገባለህ። ካገኛ በቃ በጣም እኔ ደስ ያለ ይገባል። በቃ ከሸጥከው ማለት ነው? አዎ ከሸጥከው ማለት ነው። በሬ እንግዲህ በግብርና ሙያ ነው የምትተዳደረውና ግብርና እርሻ በቃ ቀንበርና ሞፈር ይዞ ጥማድ በሬ? አዎ ጥማድ በሬ እንሄዳለን። በቃ ቤቀላና ገብስ አተር ስንዴ ምናምን እንደዛ ነው የምትሰራው። እሸት አልደረሰም? አሁን ለእኛም ይዘህልን አልመጣም? ደርሷል። አሁን በእሸት እንደዚህ አዝመራው በሚያፈራበት ወቅት የምታንጎራጉሩት ነገር አለ? አዎ አለ። ምንድን ነው የምትሉት? የእኛም ግን ሃይ ቡሬ ብለው ደስ በቃ እንደሱ አንድ ሰው በቃ ወይም ሁለት ሰው ከሞፈር እናንተን ይዞ በቃ ጨፈረ ይጅን በቃ ደስ ያለ ነው። ምን እያላችሁ ነው የምትጨፍሩት? ያጨዳ ጊዜ ሮቤቶሌ አዋሽ ገመና ሀቤ ያቁፈ በረና ሮቤቶሌ አዋሽ ገመና ሀቤ ያቁፈ በረና እያሉ ነው። በሬዎች በጣም በተለየ የምትወደው አለ? በጣም እወዳለሁ በሬዎቹ። ማን ናቸው እስቲ በሬዎች? ስንት በሬ አለ? እኔ 4 በሬ አለ። 4 በሬ? አዎ አንድ ጥማድ 2 ላ። አንድ ጥማድ ማለት 2 በሬዎች? አዎ። ማን አልካቸው ስማቸው? አንደኛው ቡሬ። አዎ። እሺ። ሁለተኛ ጅሮ። አዎ። ጎበዙ የትኛው ነው? ጎበዘኛ? ሁለታችሁ ጎበዝ ነው። ሁለቱም ጎበዝ? አዎ ሁለቱም ጎበዝ ነው። በእነሱ ነው የምታርሰው? አዎ እነሱ ነው የምታርሰው። የሚታለቡት ላሞቹ ስም አላቸው? አዎ አለው። ጉራ የሚባሉ አለው። ኩሌ። አዎ ኩሌ የሚባሉ ስማቸው እንደዛ ነው። ስታልቡ ማን ነው የሚያልበው? አንተ ነው የምታልበው ወይስ ባለቤት? ባለቤቴ ነው። ታልባለች? አዎ። ምን እያለች ነው የምታልበው? ስታልበው የምታባብልበት ወይም አመለኛ ከሆኑ ይሄ ጋዲም ይባላል አይደል? እግራቸው የሚታሰር? አዎ አለ። አንዳንዴም አይዞሽ ተይ የተባለ ተይ ያለች በቃ እንደዚህ በቃ ዝም ያለ ቆማሉ። በቃ ቀጥ ይላሉ በቃ እንደዚህ። ስለዚህ እንግዲህ ለበሬ መልካም በሬ ይባላል ባባባል። ግን ደግሞ አካባቢው ከበሬም በተጨማሪ መሲ በፈረስ በደንብ ይታወቃል። አዎ ፈረስም አለኛ። አዎ ሰላሌ ሀገር የጅዳ ሀገር ብዙ ቆንጆ ፈረስ ነው አለ። ቆንጆ ፈረስ። በሬ ፈረስ ይኖረዋል መቼም አይደል? አዎ አለ። ፈረስ አለ አለ። ይወዳል እኔ በእውነት ትጋልባለህ? አዎ በለው በጣም እወዳለሁ እኔ። የት ስትሄድ ነው ፈረስ ይዘህ የምትሄደው? ገጠር ነው። አዎ ገጠር ስትገባ ነው እንጂ አዎ የሰው የሞታ ጊዜ በቃ ከፈረስ ነው የምንሄድ። ለሐዘን ለለቅሶ? አዎ ለለቅሶ የምትሄድ ከፈረስ ነው የምሄደው። ፈጥኖ እንዲያደርሳችሁ ነው? አዎ ፈጥኖ እንዲያደርሳችሁ። ስለዚህ ራስህን ፈረሱን የምትጋልበው? አዎ ይቀልባል። ለውድድር የመዘጋጀት አቅሙ አለ? ወጣት ጊዜ በቃ በጣም ይደርጋል። አሁንም እኮ ወጣት ነህ። አሁን ረጅም መሰለኝ። አላረጀም። ስንት ዓመትህ ነው? 44 43 ነው። በቃ 44። ግን እኮ ታዲያ ለወንድ ልጅ እኮ ገና ጎልማሳነቱ የሚጀምርበት ነው። እንዴት አየኸው የህዝቡን ፍቅር? እኔም ሰው ካገኘ በቃ ናንቲ
ፎቶ ይነሳል አብረን ፎቶ ይነሳል ተብሏል። የኔ ደግሞ አቶቶ በቃ ይበቃል ያሉ ይሮጣሉ። ለምንድን ነው የማትነሳው? አይ በቃ ይነሳል ለአንዳንዴ ይነሳል በቃ ይነሳል። የኔ ሾክላል አራቶቶ ናቶ ብርሃኑ ሶሬሳ ነው ያሉ ነው። የኔ በቃ ጨፍርልን ሳይሉ ጨፍርልን ጨፍር እያሉ ነው። እኔም በቃ ተው ለጨፈራ በቃ ያ መስቀል ጊዜ ነው እንጂ አልፋላውን ብለን እንሄዳለን በቃ በወቅቱ ነው የሚጨፈረው። አዎ በወቅቱ ነው የሚጨፈረው። ወቅቱን የጠበቀ ነው መሆን ያለበት። አሁን ብዙዎቹ እኛም ብርሃኑ ሶሬሳ ነው የምንለው ካዜምከው ከጭፈራው ተነስተን፣ ሙሉ ስምህ ግን ብርሃኑ ሙሉ ነው። አዎ ብርሃኑ ሙሉ። ሶሬሳ እንዴት መጣ? ሶሬሳ አላማን ብለን እንጂ የኔም ያ ሶሬሳ አርኬ ያ ሶሬሳ ስትል ነው ና አንተ ሶሬሳ ነው ተብላ እንደዚህ ነው። ስለዚህ ነው እንጂ ስለዚህ ነው ስሙ ብርሃኑ ነው። ብርሃኑ ነው። አዎ ታዋቂ መሆንህን ልጆችህ ያውቃሉ? ባለቤትህ ታውቃለች አሁን እንደዚህ ታዋቂ እንደሆንክ? ልጆቹ አለ የኔ ልጆች አዎ አውቃለሁ። በቃ ምን አሉ በፊት በቲክቶክ በምን ሲያዩ እንደው ምን አሉ እውቅናው ዝናው ሲመጣ? አዎ ዳው ምን አሉ? አባታችን ታዋቂ ሆነው አይ እሱም በቃ ደስ ይላል ብለህ ነው። ባለቤትህስ ምን አለች? በጣም ደስ ይላል አለች። የከተማ ሰው እንዳይጠልፍብኝ አላለችም? አዎ እሱም አለች አደራህን በሬ ቶሎ አደራ ነው ቶሎ ግባ። ከተማው በጣም ተቀብሏልና እንዳትጠለፍብኝ ብላ አዎ ተብላለች። እሱ እኔ ታው ምንም ችግር የለም ያለው ተባለኝ። አታስብ ያልካት? አዎ አታስብ አለኝ። አታስብ ተብላለኝ በቃ ያለች። ፊትህ ላይ ያለው ፈገግታ ገርነት በቃ የሆነ የቅርብ ዘመዴ ሁሉ እየመሰልከኝ ነው። ሁሉም ሰው ሲያይክ እንደዛ አይነት ወደ ራሱ አቅርቦ የመመልከት ነገር አስተውያለሁኝ። ይሄንን ነገር አዎ ገና እኮ ወደ ስቱዲዮ ከመግባታችንም አስቀድሞ ነው ብሬን ስናገኘው በሳቅ በፈገግታ ልክ እንደ ቅርብ ቤተሰብ ነው እምናይህ ሌሎቹም ሰዎች እያንጸባረቁ ያሉትና አንተም ይሄ ስሜት ይሰማሃል? ሰዎቹ ምክንያቱም ለሰው ፍቅር አለ፣ ጨዋታ ትወዳለህ፣ ፈገግታ እውነተኛ ነው። እኔም በጣም ሰው ማንም ሰው ይወዳል። እኔ ማንም ሰው ይወዳል። ደስ ይላል። አገርህም እንደዚህ ነው ተግባቢነትህ? አዎ እንደዚህ ነው በቃ ሀገራችን በቃ ተጋቢተን የምትኖረው። እሺ ብሬ እኔና መሲ አሁን አንተ ቤት ብንመጣ እንዴት ነው የምታስተናግድ? አረር ከእናንተ ከመጣ በቃ ወይም በቆንጆ በግ አለኝ ቆንጆ በግ አለኝ አቅርቦን በቃ እናሰግናለን። በቃ በግ ነው የሚታረደው ለኛ ታርድልናለህ። ታድለን በጣም ስለትምት ድነኝ አይቆጭማ ይሳው ስለምትወድ ነው። እኔ አይቆጭም። ሰውም ይወዳል ታውቃለህ ብሬ፣ ሰው በጣም ነው የሚወዳህ። አዎ በጣም እወዳለሁ። እኔ በጣም እወዳለሁ። ጓደኞችህ አብሮ አደጎችህ ምን ይሉሃል? ከግብርና ስራ በኋላ በምንድን ነው የምታሳልፉት? ከግብርና በኋላ በቃ ላሞቹን በሬው ምናምን እንቀልባለሁ። በቃ ቀልበህ ለመሸጥ ነው ወይስ? አይ ከሸጠ በኋላ በቃ አሁን መልሰን እየገዛችሁ? አዎ እየተገዛችሁ ነው። እሱ ነው የሚያተርፈው የሚያዋጣው። አዎ ከዛም በኋላ በቃ ከቤተሰቡን አስተዳድራለሁ። አንተን አስተዳዳሪ? ባለቤትህ፣ ልጆችህ፣ እናት አባትስ ያንተ? አይ እንደ አብረን አሉ። አብራችሁ ነው የምትኖሩት? አዎ ግን ቤቱማ ለብቻ ነው እንጂ አባቴም እናቴም አለ። በግብርና ነው እነሱ? አዎ በግብርና። ስንት እህት ወንድሞች አሉ? 5 ነው። እህቴ 5 እህቶች አሉ? አዎ ግን ጋር 3 ነው አሁን ያሉት። አዎ በጣም ደስተኛ ነህ? አዎ በጣም ፈገግታ ሁሌ አንተ ላይ አለ። አዎ እንደው ከፍቶ በጣም አዝነህ ታውቃለህ? ያው መቼም በሰው ልጅ ላይ ሀዘንም ደስታም አለ። ግን እንደው ብሬ በጣም ማረሳው ውስጥ ያለ የሚለው ፈገግታዬን አደብዝዞታል ወይም ከዚህ ፈገግታ ጀርባ ውስጥ ምብሰለሰልበት ነገር አለ የሚለው ይኖራል ማለት ያን ጊዜ የኔ ወንድም አጋጣሚ ሞቷል። አጋጣሚ ስለሞተ በቃ እሱም ነው እንጂ አጋጣሚ ነው። እዚህ ከተማ ውስጥ ነው የምትሞተው። መቼ ነው? 5 ዓመት ይሆናል ከሞተ። እዚህ ነበር የሚኖረው? አዎ ለጋር ይባላል። ሚስቲኮ አልፎ ለጋር ይባላል። ከዛ ነው እንጂ በቃ ያን ቀን አብረን ነው አብረን ትወዱ በቃ ማታ ጊዜ
የኔ ተደውሎ በቃ ነው ተብሏል አንድ ሰው። ስለዚህ እኔም ከዛ አባዲና ይዞ ሄዷል ተብሏል አስከሬኑን። በምንድነው ድንገተኛ አደጋ ነው? ድንገተኛ መሰለኝ። ምንም አታወቅም። በምንም እንደሞተ እንደሞተ አታወቅም። ምንም በጣም ሰው ነው። ስንት አመቱ ነበር? 32 ነው 31 እንደዛ ገና ወጣት ነበር። እዚህ ይማር ነበር? ይሰራ ነበር? ነጭ ሽንኩርት ነው እንጂ ገብስና ቆሎ ገብስ ምናምን ተነገዳ ጊዜ ይነግድ ነበር። እንደው ምናልባት ይህንን ነገር ግልጽ ለማድረግ ከጀርባ ቢሆንም ቤተሰቦች ስላሉ ማብራራት በድምጽ ጉዳዩን ማብራራት ከቻልን እንግዲህ የሱ ወንድም እዚሁ አካባቢ መጥቶ እየሰሩ ነበርና ሲሰሩ በየቦታ ሄዶ ነው የሚሰሩት። በየቦታ ሄዶ ሲሰሩ እሱ እንዳጋጣሚ ለየብቻ ስላሉ እሱ ለሱ ተደውሎ እንዲህ አይነት ሰው ሞቷል ብሎ ተነገረ። ሲነገር እሱ ሲሄድ እሱ አርፈዋል። በምን ምክንያት እንደሆነ አልታወቀም። እሱ በደንብ ከሰው መጠይቆ እንትና ማለት ስላልቻለ ወደ ሆስፒታል ተወሰደ። ሆስፒታሉ ደግሞ ቶሎ ነው የወጣ። ቤተሰቡ ሳይሰማ ሆስፒታል ገባ። ስክሪኑ ሆስፒታል ሲገባ ደም ግፊት ነው የተባለው። ሰው ሞተ፣ ሰው መታ ወይም ደግሞ በምን እንደሞተ አይታወቅም። ቤት ውስጥ ነው ሞቶ የተገኘው ነው? መንገድ ላይ ወድቆ ነው የተገኘው? መንገድ ላይ ነው ወድቆ የተገኘው። አሁን በፊት ደም ግፊት የለም። ወጣት ነው ገና ሰርቶ ያልጠገበ በጣም ጀግና ወጣት ነበረና ለሱ ተደውሎ እሱ ደግሞ ለማንም ሳይነግር ስክሪኑ ሆስፒታል ገብቶ ደም ግፊት እንደተባለው ተብሎ እሱ ይዞ ወደ ክፍለ ሀገር ገባ። ቤተሰቦቹ ደግሞ ሲሰሙ በጣም ትልቅ ሐዘን ተሰማቸውና ቤተሰቦቹ ከዛ ስክሪኑ ወደዚያ መልሶ እንዲመረመር ይፈልጉ ነበርና ቤተሰቦቹ አንመልስም ስለሞተ እዚሁ ይቀበርና የሱ እውነት እግዚአብሔር ከፈቀደ እንፈልጋለን እያሉ የሱ እውነት አሁን እየተፈለገ ነው። ማን ነው ሙሉ ስሙ? ሚሊሻ ሙሉ ይባላል። ሚሊሻ ሙሉ። እግዚአብሔር ያጽናቸው። ይሄ ሐዘን በጣም በውስጥ አለ። አይዞ እንግዲህ ያው ከዚህ ፈገግታ ጀርባ እንደው ያዘንክበት በጣም ውስጥ የተሰበረበት አጋጣሚ ካለ በሚል ለማንሳት ግን ደግሞ ከባድ የሆነ የወንድምህ ሐዘን የሞተበትንም ምክንያት አለማወቅ ለቤተሰቡ የእግር እሳት ነውና እንግዲህ እውነቱን ያውጣ እግዚአብሔር ነው የምለው። ለወንድምህም ዕረፍተ ነፍስን ያድልልን። ያው ብዙዎች እንግዲህ በፈገግታ በሳቅ በየዋህነት ያውቁሃልና ከዚህ ጀርባ ደግሞ አንተ ያሳለፍክበትን የሐዘን ጊዜም በዛው አብረው እንዲረዱት ነው የሚያነሳ ነው። ብዙ ሐዘን ውስጥ ልናቆይህም አንፈልግም ብሬ አይደለ መሲ? ወደዚህች ወደምናውቃት ፈገግታ ወደ ፈገግታ እንመለስ። እውነት ነው እንመለስ። አብረውክ ቤተሰቦች አሉ በደንብ የሚንከባከቡ እዚህ በቃ ያንተን ወንድማዊ ፍቅር ቤተሰባዊ ፍቅር የሚሰጡ ያው እሱም ነው በደንብ ያብራራልን። ስም መተዋወቅ እንችላለን ወይስ በእንደዚሁ በትርጉም ብቻ እንለፍ? ችግር የለም። ስሜ ደመቅሳ ብርሃኑ እባላለሁ። እሱም የአክስቴ ልጅ ነው። ዘመዶች እነደሜ ናቸው። እነደሜ ናቸው ይዘው የመጡት። ከነደሜ ጋር እንዴት አያችሁት? ደሜ ብሬን በሶሻል ሚዲያ ያለው አነጋጋሪነት በጣም ቫይራል ሆኖ ነበረ። በጣም ብዙ ሰዎች ሲፈልጉት ነበር። ለማስታወቂያ ስራም ሲፈለግ ነበር። እንዴት ነው? አንተ ነበርክ የምታነጋግርለት? ከቆየ በኋላ ነው እኛ ወደዚህ የመጣ ነው። ሰዎች ከተጠቀሙ በኋላ እነሱ ስራቸው ምናምን ሲጀምሩ ለምንድን ነው እንደዛ የሚሆነው ብዬ ወደ ከሱ ጋር ለመስራት ወይም ደግሞ እሱ ስራ እንዲያገኝ የገባው እንጂ መጀመሪያ እኛም በቲክቶክ ሚስቶቻችን ሶሬሳ መቼ ሰጠ እያሉ ሲያባብሉ ነበረ ማለት ነው። እንደው ደሜ እንደ እውቅናው ቤተሰብህ ብሬ በማስታወቂያም በምንም ተጠቅሟል ብለህ ታስባለህ? የእውቅናውን ያህል የሚገባውን ያህል አግኝቷል? የሚገባው ነገር አሁን ከዝናውና ዝናው በጣም ወጥቷል። እንደውም እሱ ምን እንደሚለኝ አሁን ስንወጣ
እንደው እኔ አንተ ታው ወጣል ቫሪያል ወጣል ካለንቹ በኋላ ስራ የጠፋ እያለኝ ነበር። ለምን አሁን እሱ የፈለገው ፍሪደም ሆኖ አዲስ አበባ ውስጥ ሄዶ ይሰራል፣ ሰርቶ ቤተሰቡን ያስተዳድራል። አሁን በየመንገዱ ላይ ከሱ ጋር የሚነሱ ፎቶ ይነሳሉ፣ ቲክቶክ ላይ ይለቃሉ ቫሪያል እንዲወጣላችሁ። እሱ ደግሞ ለስራ ጥሩ አይደለም፣ ዝናን ያወርዳልና ስራ ሲመጣ ትሰራለህ ቆይ ብለን ቤት አቆየ ነው። ከዚህ በላይ ደግሞ አሁን እሱ በደንብ ያገኘው ስራ የለም። አሁን ሰው ነው የተጠቀመበት። የሱ ሳውንድ ኮፒ አልተደረገም፣ በኦሪጂናሉ ነው ያለውና እሱ ሰዎችን የተጠቀሙበት ነው እንጂ እሱ የተጠቀመበት የለም። እንደው በማስታወቂያ አጋጣሚ ማስታወቂያ እናሰራ ብለው እንዲሁ አጓጉል ነገር እሱ ላይ የሞከሩ ሰዎችስ አሉ? እኔ ከሱ ጋር መስራት ከጀመርኩ የሉም። አሁን ስራውም የቻሌንጅ ስራ ነው፣ ሳሺ እንሰጣለን አሉ። እሱም 1 2 3 4 ሰርተን ነበርና እነሱም የሞሉለት የለም። አሁን ፎሎወራቸው ገና አዲስ ቲክቶክ ነውና አልሞላም። ስለዚህ እየጠበቀ ነው። ስለዚህ 50,000 ከሞላ 50,000 ብር ሊሰጡት ነበር። ምንድነው ቻናሉ? ስለዚህ እኛ በደንብ እንቀስቅስለታ እናስተዋውቅለት። 50,000ማ ይሙላ። ምንድነው እሱ እንትኑ ቻናሉ 50,000 እንዲሞላ የቻሌንጅ የገባው? አሁን እሱ ቃል የገባላቸው ወይም ደግሞ እሱ ሰርቶ ቫሪያል ያልወጣላችሁ 50,000 ፎሎወርስ ያልሞላ አይቴል ኢትዮጵያ ሞባይል፣ ዲጄ ናቲ ካር፣ ናፒ አውቶሞቲቭ ካር እነዚህ መስታወቂያ ሰርተ ነው 50,000 ፎሎወርስ ያልጨመረ ናቸው። እሱ አሁን ይሄን ካገኘ ብዙ ነገሮች የሚሰራበት እዚህ አዲስ አበባ ንግድ ይሰራል። ክፍለ ሀገር ሄዶ ደግሞ አሁን ጋለብ በሬ እየተገዛ ነውና እሱን ገዝቶ እሱን የጋለበ ለፋሲካ ይሸጣል ማለት ነው። የቀለበ ለፋሲካ ያበቃል ማለት ነው። እነዚህ ፎሎወርስ ካደጉላቸው እሱን 50,000 ፎሎወርስ 50,000 ብር ካገኘ ሄደው ብዙ ነገር ይሰራበታል፣ ይቀየራል። በብሬ ስም የተከፈቱ የቲክቶክ ቻናሎችን አይተናል። ብሬ ቲክቶክ ቻናል እንደሌለው ነው ወይስ ከፍቷል? አለው በሱ ስም ነው የከፈቱት እንጂ በሱ ስም የተከፈተ የለም። ስለዚህ አሁን ብሬ ቃል የተገባለትን በፕሮሞሽን እነዛ ድርጅቶች 50,000 ፎሎወር ካገኙ 50,000 ብር ስለሚሰጡት እሱ ደግሞ ስለሚያስፈልገው ለብሬ ምክንያቱም ለፋሲካ ወይፈን ገዝቶ በሬ ገዝቶ ቀልቦ ለሽያጭ ስለሚያወጣ ቤተሰቡን ስለሚያስተዳድርበት አይቴል ኢትዮጵያ ሞባይል አንዱ ነው። ሁለተኛ ዲጄ ናቲ ካር፣ ናፒ አውቶሞቲቭ። ስለዚህ ይህንን የምትመለከቱ ሄዳችሁ ፎሎ እንድታደርጉለትና 50,000 ከሞላ ተጠቃሚ ስለሚሆን ይህንን የምትከታተሉ የሸገር ኢንፎ ፕላስ ተከታታዮቻችን ፎሎ አድርጉ። ለምስጋና ይመጣል። ይህንን ሞልቷል የሚለውን እንግዲህ እኛም ከዚህ ጀምረን ፎሎ እናደርጋለን። የሚለቀቁ ቪዲዮዎችንም በእኛ የቲክቶክ አካውንት ላይ ሪፖስት እናደርጋለን። ምክንያቱም ብዙ ሰው ጋር መድረስ እንዲችል ሌሎችንም እንጠይቃለን። ይሟላል ይሆናል ይሆናል አይደል? ይሆናል። አሁን አንተ ግን አሁን እዚህ አዲስ አበባ የምትመጣው ለንግድም ነው እንደነገርከኝ። ከነሐሴ ጀምሮ ጭፈራው ሆያ ሆዬው አለ። ከዛ በኋላ ግን ነጭ ሽንኩርት ይዘህ ትመጣለህ፣ ገብስ አለ። እንዴት ነው የምታሳምነው ሰውን? ነጭ ሽንኩርት አንተና ባለ ሽንኩርት ትተውላል። አንዳንድ እሺ ብለህ ስትሄድ በቃ 2 ኪሎ 3 ኪሎ ትገዛለች። አንዳንዴ ግን ዋጋ እናወርዳለን አይደል? አሁን ስንገዛ ቀንስ እንላለን። በጣም ይቀንሳል። በቃ እኔ ይዞ ትሄዳለህ። በቃ ተሸክመህ ትሄዳለህ። አዎ ምን ላድርግ ታዲያ? ካላዋጣ ትሄዳለህ። በቃ ምን ላድርግ? በብዛት የሚሸጠው ምንድነው? ነጭ ሽንኩርት ነው? ገብስ ነው? ኮረሪማ ነው? ምንድነው በብዛት? ነጭ ሽንኩርት ነው። ኮረሪማ የጊዜ እሸጣለሁ። ኮረሪማም ነግዳለሁ። ወቅት አለው። ኮረሪማ ግን አሁን በጣም ተወዷል አይደል? አሁን ይሸጥ ስንት ገባ? 2,000 ነው። ከቦታ ደግሞ 1,500 1,400 ነው። እኔ ኮረሪማ ፈልጋለሁ። በሬ ስንት ነው ለኔ የምትሸጥልኝ? እኔ አሁን በመጣ ምንም ችግርም በቃ በዋና እንሰጣለሁ። እንዴ ለምን በዋና ነጋዴ አይደለህ እንዴ? ማትረፍ እኮ አለብህ እንዴ? እሺ
1700 ሺህ በቃ 200 300 ስታገኝ አሪፍ ነው። ጥሩ ነው። ትራንስፖርት አለ፣ ምግብ አለ። ደግሞ ከሷ የተረፈችውን ወደ ቤተሰብ የማደራ ቦታ አለ። ምን ላድርግ? እሺ ገብሱ አተወደደው 1 ኪሎ 200 ነው እንዴ? እንደዛ ነው መሰለኝ። አሁን በቃ አሁን ጠፋው የለም። ቤቱን ተፈረሰ። ያ የተሰራ ቦታ ተፈረሰ ቤቱ። ስለዚህ አሁን የለም፣ ቆሎ የለም አሁን። ኦኬ የቆሎ ገብስ ነው። ቆሎ ገብስ ነው። አዎ አይነቱ ይለያያል አይደለ? አሁን የገብስ አይነቶቹ አዎ ምንድን ናቸው? የገንፎ አለ። እሺ አዎ የበሶ የቆሎ ምንድነው የሚባሉት? አሁን ሰነፍ ገብስ ሲባል አስታውሳለሁ። አለ ሰነፍ ገብስማ አለ። ለምንድነው ሰነፍ የተባለው? ምንም የለም፣ አዋራ ምንም የለም። ቆንጆ ነው። ቆንጆ ነው። ሰው ይፈልጋል። እሱ ለቆሎ የሚሆነው ነው። ለቆሎ ነው። አዎ ሰነፍ ገብስ የቆሎ ነው። ከቆሎና ከበሶ ምንድነው ልዩነታቸው? ለበሶ ሌላ ነው፣ ለበሶ ሌላ ነው። የገብስ አይነቱ አዎ የገብስ አይነቱ። የገንፎ ደግሞ ለብቻ አለ። አዎ የገንፎ በቃ ሴት ይወዳል እሱ የገንፎ። ታዲያ መታረሻችን አይደለ? ቢራ ገብስስ የሚባል አለ? አዎ ቢራ ገብስ አለ። ለምን የሚሆን ነው ቢራ ገብሱ? እሱ በሶ ነው። እሱም ለበሶ ነው። አዎ ለበሶ ነው እሱ። አዎ ቢራ ገብስ ሰነፍ ገብስ ይባላል። ሰነፍ ገብስ ነው። ቢራ ገብስ እንደዛ ነው። እንደው ቢሆንልን ብሬ ቆሎውን አምጥተው እዚህኛም እየኮረሸምን አብረን ብንጫወት ለቀጣይ ወይ እንደዛ እናደርጋለን። እሺ ስለዚህ አሁን እውቅናው አንተ ታዋቂ መሆንህ ወይም ያኔ በጨፈርከው ጭፈራ ቫይራል መውጣቱ ቪዲዮ መደበኛ አሁን ነጭ ሽንኩርትህን ይዘህ ዞረህ መሸጥ ከብዶሃል? ገበያ እንዲጠፋ ሆኗል? ይጠፋሉ በጣም እንደ ስትሸከም ስትሄድ ይከብዳል። ያውን ጊዜ እሱም አሁን በቃ አልሸጥም። እንግዲህ በነገራችን ላይ አሁን እነሱ በሚሰሩበት ወይም ደግሞ አሁን ዘመን ገበያ ብለን በአፕሊኬሽን የምናዘው ነገሮች አስቤዛዎች የምናዛው መጀመሪያ በ90ዎቹ እነሱ ናቸው ሲሰሩ የነበረው ማለት ነው። መጀመሪያ አሁን 4-5 ሰው ሆኖ ይሄዳሉ። 5ቱን የተለያየ ምርት ይይዛል ለአስቤዛ የሚሆን። ስለዚህ ለአንድ ሰው ከተደወለ 5ቱም ሰው ያ ምርቱን ይዞ ለምሳሌ ቀይ ሽንኩርት፣ ቲማቲም፣ ነጭ ሽንኩርት፣ ቲማቲም፣ ቃሪያ፣ ዝንጅብል እነዚህ ይዘው ይሄዳሉ። ስለዚህ ሰው ገባ ሳይሄድ በቤቱ ያደርሳሉ ማለት ነው። ከዛ ተዘምኖ ነው አሁን በአፕሊኬሽን የምናዘው እንጂ እነሱ በፊትም በ90ዎቹ 2000 ሳይሞሉ 2000 ዓመት ምረት ሳይሞላ እነሱ ሲሰሩ ነበረ። ያው እነሱ ያላቸው አቅም ውስን ስለሆነ ለተወሰኑ ሰዎች ነው ይዘው የሚሄዱት፣ ግን ያንን ያደርጉ ነበረ። ያዋጣል። ግን ከሰላሌ ድረስ መተ ነጭ ሽንኩርቱን ይዘህ የምትመጣው ከዛ ነው አይደል? ነጭ ሽንኩርቱ የገበሬ ነጭ ሽንኩርት አለ ይዞ ይመጣሉ በመኪና። በቃ አሪፍ ነው። ከዛ ይዘህ እስከ ስንት ኪሎ ተሸክመህ ትሄዳለህ? 20 ኪሎ ምናምን 22 23 በቃ ሙሉ ቀን መንደር ውስጥ ስትዞር ቆይተህ ነው የሚሸጠው? አዎ እሱ ይጨርሳሉ። 20 ኪሎ ምናምን ዞረህ ትጨርሳለህ? አዎ ቶሎ የሚሸጥባቸው ሰፈሮች የት ናቸው? አሪፍ ሰፈር አብረብረ ለገሃር፣ ቦሌ፣ መገናኛውን ይሸጣል። አዎ የምትሄደው በእግርህ ነው ወይስ በትራንስፖርት? ከቦሌ መገናኛ ወደ ለጋር ድረስ ታክሲ ነው። በታክሲ ትሄዳለህ። ከዛም በኋላ ወደ በእግር ነው። ውስጧን ውስጥ በመንደር። ስለዚህ በደንብ አዲስ አበባን አውቃሃታል? አዎ አውቃለሁ። ደስ ይለኝ። እኔ እወዳለሁ አዲስ አበባ ትወዳለህ? አዎ። ልጆችህን እዚህ አምጥተህ ማስተማር አትፈልግም? ልጆች እዚህ እየተማሩ ነው? አዎ እየተማሩ ነው። ስንተኛ ናቸው? የመጀመሪያው 7። በእውነት? እሺ። ባለ 16ቱ 7። ባለ 16ቱ ማለት እድሜው ነው? እድሜው ነው። አዎ እድሜው ነው። እሺ። ባለ 14ቱ? ባለ 14ቱ 3 ነው። 3ኛ ክፍል ዘግይተህ ነው ያስጀመርከው ማለት ነው? ትምህርት ዘግይቶ ነው የጀመረው? አዎ ቆይቶ ነው የጀመረው። ብሬ ራሱስ ትምህርት ላይ እንዴት ነው? ብዙ ገፍቷል? እንዴት ነው ትምህርት ተምሯል?
አይ ብዙ አልተማርኩም። ዛሬ እንግዲህ በሸገር ኢንፎ ፕላስ ብርሃኑ ሙሉ ወይንም ደግሞ ሶሬሳ በሚል በተለይ ለመስቀል በዓል ባለ እንግዲህ በወጣትነቱ ይጫወት የነበረውን አሁንም በጎልማሳነቱ እየተጫወተ ግን ባልተጠበቀ ሁኔታ ባሉካ መቼ ሰጠ የሚለው በጣም ቫይራል ሆኗል። አንድ ሰው በድንገት ቀርጾ የለቀቀው ነው። በጣም ብዙ ሰው አውቆታል። ብሬን እንደው እድገቱ ያለው የኑሮ ሁኔታ እንዴት ነው ብለን ጋብዘነው ተጫዋውተናል። በጣም ደስ በሚል ሁኔታ አገርህን እንድንናፍቅ ነው ያረከን። እንመጣለን። ምን ይዘንልህ እንምጣ? አሁን አንተ እኛ ብንመጣ ቆንጆ በጋርድላችኋለሁ አልክ። የከተማ ሰው ወደ ገጠር ሲመጣ ምን ይዞ ቢመጣ ነው ጥሩ? ማለት የሚጠቅም ነገር የሚያስፈልግ ነገር ምንድነው? ምን ይዞ ይምጣ? ድሮ ምንድነው ጋዝ ይባል ነበር መብራት በሌለበት ቦታ ለኩራዝ እንዲሆን። አሁን በደንብ መሰረተ ልማቱም እየተስፋፋ መብራትም አለ አይደለም? ምን ይዘን እንምጣኛ ደግሞ? እሺ ደስ ያለ የኛም ግን ቡናውን ሱካሪውን ይዞ ከመጣ ደስ ይለኛል በቃ። ስለዚህ ቡና ስኳር ይዘን እንመጣለን። እሺ በደንብ አካባቢህን ቀየህን ምን እንደሚመስል የግብርና ቦታህን እንደው ሌላ እንኳን ባናግስ አረም ካለ እናርማለን ስንመጣ። በደቦ ነው የምታርሙት? አዎ በደቦ ነው። ጅጊ ይባላል። እውነት ነው ጅጊ ይባላል። ሁሉም ያኔ ታዲያ የምትመጣው ጠላ እኮ የምትገርም ነች አይደል? አዎ በጣም ቆንጆ ጠላ እናቀርባለን። ከማሳ ውስጥ እንጠጣለን። ማሳ ውስጥ ጥላዋ ስር ቁጭ ብለን እንጠጣለን። ባለቤትህ ማን ነው የምትልህ? ማን ብላ ትጠራሃለች? ብርሃኑ ያሉ ነው። ብርሃኑ ብላ? አዎ ብርሃኑ ሙሉ ያሉ ነው። የኔ ውድ ምናምን አትልህም? እኔ አልሰማም። እኔ እንደዚህ ስትል እኔ አልሰማም። አንተስ ማን ትላታለህ? እኔ ዝናሽ ነው ስሟ? አየህ አንተ ዝና ብላ አቆላምጠህ ነው የምትጠራት። ዝና ናይ እስቲ የጅጊ ጊዜ ቶሎ በል ጠላ ይዘሽ ነይ ቶሎ። አዎ እንደዚህ ነው። ልጆችስ ማን ይላሉ አባታቸው? አባባ። አዎ ደስ ይላል። ያው እሷም የፈጠነ አባት ያለች ብርሃኑን ጥራው ሳይሆን አባትህን ጥራው ነው የምትለው? አዎ አባትህን ጥራው ያለች። አዎ እጅና አባትህን ጥራው ያለች። አዎ አንተም አጠገቧ ካለ የፈጠነ አባት ነው የምትልህ? አዎ የፈጠነ አባት ነው ያለች። በጣም ነው ደስ የሚለው። እንግዲህ በዚህ ሁኔታ ውስጥ መቼም ስራ ጫናው ብዙ ነው አይደለ? ባለቤትህ ጠዋት ተነስታ እስከ ማታ የምትሰራቸው ስራዎች አሉ። ምን ትሰራለች እስቲ? አይ በቃ ጠዋት ከተነሳ ውሃ ትመጣለች። ሩቅ ነው? አዎ ትንሽ ይሩቃል። ምን ያህል? ወይም ትንሽ ነው። ግን 30 ደቂቃ ያስኬዳል? አይደለም 20 ደቂቃ ተሸክማ ነው? አዎ ተሸክማ ትመጣለች። በቃ ለልጆች ቁርስ ትሰራለች። ምሳ ትቀርባለች፣ ቁርስ ትበላለች። በቃ ከዛም በኋላ ልጆቹ ደግሞ ከብቶቹን ያሰማራሉ። አዎ ስለዚህ በቃ ትሰራለች። አንተ ደግሞ ግብርናው አለ፣ ብዙ ስራ ነው የምትሰራው። ማህበራዊ ህይወት አለ። ለቅሶ ሲገጥም ስትሄዱ እንጀራ ጠላ ተዘጋጅቶ ነው አይደል የምትሄዱት? አዎ ባዶ እጅ አይኬድም። ኧረ ባዶ እጅ አይሄድም። ጠላውም እንጀራውም ይዘው ትሄዳለህ። ምንድን ነው የሚባለው እሱ? የሆነ ስም አለው አይደለ በእናንተ አካባቢ? ጉማታ ነው የሚባለው። አሁን ለለቅሶ ሲኬድ አሁን አንድ አካባቢ ሰው ከሞተ ገልቴ ነው የሚባለው። ጉማታ ይባላል። በቃ ባዶ እጅ አትሄድም። ድንገት ስለሆነ አንተ እንጀራ ያለህ ነገር የሚያስፈልገው ነገሮች ሁሉ ነገር ትሰጣለህ ያለህን። ከሌለ ግን ቶሎ አሁን ለነገ ለሳምንት የሚሆን አስቤዛ ታዘጋጃለህ።
ለሱ ላይ ቀንሰ ግዴታ ትሰጣለህ። በጣም የሚገርመኝና በጣም የምደነቅበት ባህል ስለሆነ ነው። በአንድ አጋጣሚም ስላየሁ ነው። ድንገት ያው ለቅሶ የትኛውን ቤት ቢሆን ድንገተኛ ነው። ማንም አስቦ በዚህ ቀን እሞታለሁ ወይ ቤተሰቤ ውስጥ ሀዘን ይገጥማል ብሎ አያስብምና ሀዘን በተከሰተ በደረሰ ጊዜ ጉማታ እንዳላችሁት ሁሉም የዛ ህብረት ያለው ወይም በዛ ውስጥ ያለ ሰው ጠላ እንጀራ ይዞ ነው የሚሄደው። ሀዘን የገጠመው ሰው እንግዳውን እንዲሸኝበት ሁሉም በራሱ ኃላፊነት ይዞ የሚሄድበት ነውና እናንተም ጋር ይሄ በደንብ አለ። በዚህ አጋጣሚ አሁን እዛ አካባቢ ያለው ሰዎች የፍቅር ሰዎች ናቸው። በሚያጋጥማቸው በሀዘንም ጊዜ በደስታቸው ጊዜም በዜማ ነው እንትና የሚገልጹት። ሀዘናቸውንም ደስታቸውንም ሀዘናቸውም በዘፈን ነው የሚገልጹት። አሁን እዛ አካባቢ የሆነ ሰው ከበደለ ለዛ ሰውዬም በዘፈን ነው ያኛው እየተቆጨነ ሰውዬ የሚገልጸው በዘፈኑ ነው ማለት ነው። ስለዚህ አሁን እሱ ለሰርግም ብትል ለደቡም ብትል በየወቅቱ ዘፈኖች አሉ ማለት ነው። ስለዚህ ፍሬ ይችላቸዋል፣ ያውቃቸዋል። እስቲ ሮቤቶሌ አዋሽ ገመና አቤያ ቁፈ በረና ሮቤቶሌ አዋሽ ገመና አቤካ ቁፈ በረና ቼቼ 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 ያፈርደኮ ቼቼ ቼቼ ጊዜ ነው እንጂ ደግሞ አጨዳ ጊዜ ነው እንጂ እንደዚህ እንትኑ በቃ። ስለዚህ በቃ ጅጊው ደግሞ ተጫወታን ጊዜን ትሮጣለህ ትገባለህ ወደ ቤቴ። በቃ ወደ ቤቴ ውሃ ቅርቦም በቃ ትገባለህ፣ ቤቱን ትገባለህ፣ አሁን ቆሎ ትቀርባለህ። ከዛም በኋላ ጠላን ትቀርባለህ፣ ትጠጣለህ፣ ትጫወታለህ። በቃ አሁን ማታ ማታ ሲያጭድ ውሎ ወደ ቤቱ ሲገቡ እየጨፈሩ ነው የሚሄደው። ያ ከገቡ በኋላም ደግሞ ምግብ ማድ ሳይቀርብ የሚሉት አለ ጨዋታው። ናይብሲዮ ኖርጀነያ ቆትዮ ቡሬ የሚባለው ናይብሲዮ ኖርጀነያ ቆትዮ ያሉ ነው። ተቀባይ ምንድን ነው የሚለው? ይሄ ዜማ ሲወጣ ተቀባይ ምንድን ነው ማለት የሚጠበቅበት? እኛ ምንድን አጀበ ማለት ነው? ኖሩ ኖሩ ኖር ያ ቢዴ ያ ወርቂኮ ወርቂኮ ኖር ወርቂኮ ኖር ኖሪ ኖር ያ ቢዴ ያ ወርቂኮ ሲጀደ ታዬ ነምሲንኮ ነምሲንኮ ኖሪ ኖር ያ ቢዴ ያ ወርቂኮ ኖር 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 የሚለው ይሄ ኖር ብለን እንኳን ደህና መጣችሁ ብለን እንደምንነሳው ለእንጀራ ለማዕድ አሁን የማዕድ መጀመር ሲል እጅ ታጥቦ ማዕዱ ለመቅረብ ሲመጣ እንደዛ እያሉ ምግቡንን እንትና ይላሉ ማለት ነው። እንግዲህ ብሬ ሰፈሩ ላይ ይታወቃል ማለት ነው እንደዚህ አይነት ዜማዎችን በማውጣት በአጨዳ ጊዜ በጎቤም በምኑም ይታወቃል። ዜማ በማውጣት የምትታወቀው አንተ ነህ ማለት ነው። አሁን ዘመናዊ ልብስ የለበሱ የባህላዊ ልብስ የለበሱ ሲጨፈሩ፣ እነሱ ግን ዘመናዊ ሳይሆኑ የመጀመሪያ ዜማን እያያዙ ሲጨፍሩ የነበረው ማለት ነው። ከዛ ሲጨፍሩ አሁን እርጥብ ሳር እንደሚሰጠው እርጥብ ሳር ይሰጣል። እነሱ ደግሞ ባዶ እጃቸው እንዳይሄዱ ብር ይሰጣቸዋል። ያለውን ኪስ ውስጥ ያለውን ይሰጣል። እነሱ ደግሞ ሳሩን እየሰጡና ለሱ ለፊዚካሉ ሰውዬ ፊዚካሉን አይተው ለሱ ያዜማሉ። የለበሰውን ልብስ ያለውን ሀብት መኪና ካለው በመኪና ሾፌር ከሆነ በሾፌር ነጭ ሱፍ ከለበሰ በሱፉ በሰዓት ካረገ መነጽር ካረገ በሱ ያዜማሉ። የባሉ ከሀብታሚ የሚመጣው እንግዲህ እዚህ ጋር አይኑ ወርቅ አንገቱ ወርቅ የሚሉት ከሱ አለባበስ ላይ እያነበቡ ለሱ ያዜማሉ። እንደው ታዋቂ ሰው ገጥሞታል ብሬን በዚህ አጋጣሚ እንደው ጎቤ ጭፈራው ላይ? አዎ እሱ ያገኛቸው ብዙ ሰዎች ነበሩ። 2012 እነ ታደላ ገመቹ እነ ጃምቦ ጁቴ ዛን ጊዜ እሱ ስልክ የለም ተገናኝተው ከታደላ ጋር ታደላ ተቀጣጥሮ ከታደላ ገመቹ ጋር ተቀጣጥሮ ቤቱ ጋር ሄደ። ሰዓቱ እሱ ስልክ የለም በምን ያገኝ እንጂ ከታደላ ጋርም ሲጨፍር ለታደላም ሲጨፍር ነበረ። ለጃምቦ ጁቴ ታዋቂ ብዙ ሰዎች
ጋር ሲገናኝ ነበረ። እዚህ አካባቢ ቦሌ ህርናሞል አካባቢ ብዙ ሰዎች ጋር ተገናኝተዋል። እንደው የቅርብ ጊዜ 2005 አካባቢ 13 ዓመት በፊት ከታደላ ጋር ተገናኝቶ ሲጨፍር ነበር። ከዛ በኋላ አግኝቶታል። ከዛ በኋላ አግኝቷል። ታዲያ ለድምፃዊ ታደለ ገመቹ መልእክት አስተላልፍለታ። አዎ እኔም ካገኘ በጣም ወዳለሁ ተብሏል። እውነት ይወዳል ተብሏል። ታደላ ምርጥዬ ድምጽ ያምራል፣ ተጫወቱ ያሉ ነው። ድምጽህ ያምራል ብሎ ነበር። አዎ ድምጽ ያምራል። ከሱ ስራዎች የምታውቃቸው አሉ ከታደለ? ይሄ ሞሌ አባ በርዳ ሙሌ ሶሪ ጎንቢሳ ደግና፣ ይሄ ሞሌ አባ በርዳ ሙሌ ሶሪ ጎንቢሳ ደግና፣ ገደለሾ ቡቱ ቆራቡ ፈርቲ ለፎኔሱ ቆብላቡ ይሄ ሞሌ አባ በርዳ ሙሌ ሶሪ ጎንቢሳ ደግና፣ ሰገሌ አባ በርዳ ሙሌ ሶሪ ጎንቢሳ ደግና፣ ሰገሌ ዱረቲ አባ በርዳ ሙሌ ሶሪ ጎንቢሳ ደግና፣ ገደለሾ ቡቱ ቆራቡ ፈርቲ ለፎኔሱ ቆብላቡ ይሄ ሞሌ አባ በርዳ ሙሌ ሶሪ ጎንቢሳ ደግና። አብዝቶ የሚወደው ታዋቂ ድምፃዊ አለ ከታደለ ገመቹ ሌላ? በጣም የሚወደው? ሁሉም ይወዳለን። ጃምቦ ጆቴ ይወዳል፣ ገላና ጋሮምሳ ይወዳል። መዝፈን ትፈልጋለህ? ድምፃዊ መሆን ትፈልጋለህ አንተ ራሱ? አዎ እፈልጋለሁ። ስለዚህ ባለሙያዎች፣ የግጥምና የዜማ ደራሲዎች፣ አቀናባሪዎች ቢያገኙህ እንደው ነጠላ ዜማ እንኳን ትሰራለህ በዚህ ድምጽ? ትሰራለህ? ብሬ በጣም ደስ የሚል ጊዜ ነው የሰጠህን። በእውነት በጣም ደስ ብሎናል። ተመልካቾችም የሸገር ኢንፎ ፕላስ ተከታታዮችም በእርግጠኝነት አገር ውስጥም ከሀገር ውጭም ያሉ የቅርብ ቤተሰባቸውን የኔ የሚሉትን ሰው እንዳገኙ ስሜት ይሰማቸዋል ብዬ አስባለሁ። ፈገግታ ይጋባል። እኔ አሁን እንደሳኩን የጨረስኩት እውነት ነው። እዚህ ስቱዲዮ ውስጥ ያለን ሁላችን ነው፣ ከካሜራ ጀርባም ሁላችን እየሳቅን ያለን። ግን መሲ እንደው ሰዎች ምን ያህል እንደሚወዱት እሱ ባገኝበት አጋጣሚ ሁሉ ተረድቷል፣ እኛም ነግረነዋል። እሱ ደግሞ ይህን ፍቅር ለሰጠው ህዝብ ምን አይነት መልእክት እንደሚያስተላልፍ እንደው በዚሁ አጋጣሚ ቢነግረን ደስ ይለናል። ላሳየው ፍቅር ኢትዮጵያ በጣም ፍቅር ስለያዘው በጣም አመሰግናለሁ። ገለቶማ ለሁሉም ነገር ገለቶማ ከናምስ ገለቶማ ከነስኒ ከኔራ ወደ ገለቶማ አመልን ደበለስኒ ከኑ እንደንዳ ገለቶማ ወደ እሺ ገለቶማ